ያው እንግዲህ አንሰማችሁም የሚሰማ ያለ አይመስለኝ። እኔ ምን አለ መሰላችሁ የኔና የቅመሜ ሰላም ቂጣችሁ የሚያቃጥላችኋላችሁ እንደ በርበሬ ረረም ያደርጋችኋላችሁና ከስር ከሚያቃጥላችሁ ከላይ ነው። ለነገሩ ከላይም ከታችም ተቃጥላችሁ አይመጣውም። ፈጣሪ የሾመውን ማንም አያወርድም። አይ ጉዲ ሀይሚዬና ብሩኬ እንደዚህ ቲክቶክ ሲገቡ ምናምን ገስት ላይ በሚሳደቡት የሆነ ነገር በሚያደርጉት ምናምን በቃ ልክ እንደዚህ ነው የሚስቁት። ታውቃላችኋ። ምንም ከነሱ የሚቀንስ ነገር የለም። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት ዋላችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ውላችሁ እንዴት ነበር? ዛሬ እንዴት ነው ዱባይ ማለት ነው የሆነ ዝናብ አይጥልም ምናምን ግን ዳመና ሆኖ ጭልም ብሏልና እንደዚህ አይነት አየር በጣም ነው የሚጨንቀው እና እኔ በጣም ነው የሚጨንቀኝ ምናምን ድብርት ውስጥ ነው እንትን የሚለኝና የሰሞኑ አየር እንግዲህ እኛ ጋር እንደዛ ነው። እኛ ሰፈር ምናልባት ሰፈርም ሊለይ ይችላል። ለማንኛውም ውዶቼ ጨረቃዎቼ ተናፍቀዋል። ወላሂ ናፍቀውኛል። እኔ 2 ቀን ብቻቸውን ምናምን ለየብቻ ምናምን ስለመጡ አንድ ላይ ስላልመጡ ናፍቀውኛል። በቃ ናፍቀውኛል። እኔ ምን እንደማደርግ አላውቅም። የምር በቃ ዛሬ እኔ እንጃ አንድ ላይ ቢመጡ ደስ ይለኛል እና ለየብቻ በ2 ቀን በቃ ለየብቻ እንኳን ሲመጡ 2 ቀን በጣም ነው የሚደብረው። ሚዲያው በጣም ነው ያስጠላው ምናምን ነገርና እናንተም እንደኔ ናችሁ ብዬ አስባለሁ። አብዛኞቻችሁ ማለት ነው እነዚህ ካሽቃባጭና ካስመሳዮች ውጪ ማለት በቃ እንደዚህ ነው ብዬ አስባለሁ። የአብዛኛው የጨረቃ ፋሚሊ በጭቅጭቅም ቢሆን አንድ ላይ ሲመጡ ነው ደስ የሚለንና አሁን ደግሞ ያው ከሰሞኑ እንግዲህ ሀይሚዬም ለብቻ ብሩኬም ለብቻ ናቸው የመጡትና ዛሬ ደግሞ አንድ ላይ ይመጣሉ ብዬ ተስፋ አድርጋለሁ። ያው ከዚህም በኋላ መምጣታቸው አይቀርም። ዞሮ በጭቅጭቅም ቢሆን በምንም መቼም አይለያዩም። ደግሞ አሁንም የምትጨነቁ የምታስቡ ልጆች አታስቡ፣ አትጨነቁ ውዶቼ። ትናንት በተለቀቀው ነገር እንግዲህ ልታሳስረው ትችላለች እኮ ወንጀል ነው ምናምን ነገር የምትሏላችሁ። አሁንም አይዲያው ከኛ ነው። አሁንም ልታሳስረው ነው ምናምን ሲባል ደግሞ በቃ እንደዛ ሆኖ ሊመጡ ይችላሉ። ገባችሁ? እና ዝም ማለት አንችልም። በቃ እኛ ዝም ማለት አንችልም። እያንዳንዱ ቪዲዮ እያየን የሆነች አይዲያ እንሰጣለን። ከዛ በዛ ደግሞ እነሱ ጨምረው ምናምን ይሰሩበታል። አለቀ። እንደዛ እያሉ ይቀጥላሉ ማለት ነው። ግን አታስቡ እሺ። በቅርብ ጊዜ ይጨርሳሉ ብዬ አስባለሁኝ። ይጠናቀቃል ሁሉም ነገር ብዬ አስባለሁና ያው ብዙዎቻችሁ ትናንት ባደረገው ብሩኬ እንግዲህ ማለት ደስ ብሏችኋል ምናምን ማለት ነው። ቆራጥ ሆኖ ስለመጣ ትናንትና። ከዛም በፊት በነገራችን ላይ እኔ ሁሌም ስላችሁ ነበረ የተሰጠው ካራክተር ስለሆነ እንጂ ያው ብሩኬን ታውቁታላችሁ። እንደዚህ አሁን ነገሩ ሪል ቢሆን ኑሮ እንደዚህ እንትን አይሏትም ማናቸውም ቢሆን ማለት ነው። ቅመምዬም ሆነ ብሩኬም ሆነ በዚህ ልክ አያባብሏትም እሷን ምናምን። ግን የተሰጣቸው ነገር ስለሆነ ነው እና ለስራው ለማስቀጠል ሲሉ ነው እንደዛ የሚሆኑት። እና ግን በቃ ብሩኬ ለስራም ቢሆን የሆነ ቁፍጠን ብሎ ሲመጣ ነው ደስ የሚለው። እሱ ላይ የሚያምርበት እንደዛ ነው። እና እኔ ለብሩኬ ከተሰጠው ካራክተር ማለት ነው የባለፈዋ በጣም ነው በቃ ያናደደኝ ምናምን ማለት ነው። እዩም በጣም ነው ያናደደች። ከወትሮ በተለየ ሁኔታ የተናደድኩት በቃ ባለፈው የመጨረሻ ጊዜ ውሳኔን ልናገር ነው ምናምንና አብረን ትሄዳለች ምናምን ያለ ሰዓት ማለት ነው። ያ ቪዲዮ የምር በቃ ብሩኬም ዝም ሲል ከዛ ደግሞ የዛችኛው ሀረካት ምናምን እቺ የእዩ ሀረካት ምናምን በጣም ነበር ያ ቪዲዮ ያናደደኝ በሰዓቱና በቃ ብሩኬ ቆፍጠን ሲል ነው የሚያምርበት ምናምን በቃ ብዬ ለእንትን ለድራማም ቢሆን እንደዛ ሆኖ ሲመጣ ነው ደስ የሚለው። ግን እነሱ ደግሞ ያው የድራማውን ሂደት ለማስቀጠል ሲፈልጉ ነው እንደዛ እየሆኑ የሚመጡት ማለት ነው ውዶቼና ትናንት ደግሞ ያው ቆፍጠን ብሎ ስለመጣና ቆራጥ እንትን ስለወሰደ አብዛኞቻችሁ ደስ ብሏቸዋል። አንዳንዶቻችሁ ደግሞ ያው የተደረገው ነገር እኮ ወንጀል ነው። በነገራችን ላይ ወንጀል ነው። ግን ዩቲዩብ ላይ ወንጀል የሚባል ነገር የለም። ህግ የለም ውዶቼ። ዩቲዩብ ላይ አይሰራም እንጂ ህግ ቢኖርማ እና አብርሽ ሁላ እነ አዳሚ ዩቲዩበር ሁላ ሲፈነጩ የማይሆን ነገር ሲያደርጉ እኮ ይያዙ ነበር ውዶቼ። ግን ይሄ ለስራና ለስራ እስከሆነ ድረስ ማንም እንትን የሚላቸውም የለም እነሱን ማለት ነው እንጂ እንደ እውነተኛው ቢካሄድ አሁን ይሄ የሚያስጠይቅ ጉዳይ ነው። ገባችሁና ባለፈው አሁን ቢኒን የደበደቡት ካሜራ ደቅ ነው ምናምን
ቢኒን የደበደቡት ጊዜ አይታችኋል። እንዲህ እነ ቤካ እየጎተቱት ምናምን ማለት ነው። እንግዲህ ካሜራ ተደቅኖ እንደዛ አይደረግም። ግን ያው ህጉም ይሄ ነገር ስራ መሆኑን ስለሚያውቅ ይመስለኛል ዝም የሚላቸው። እንደዚህ አይነት ነገር ለምን ምናምን ብሎ የሚጠይቅ የለም። እንግዲህ ግን መጠየቅ ነበረበት። ቢጠየቁ ኑሮ ጥሩ ነገር ይሰሩ ነበር ብዬ አስባለሁ። ማለት በእንደዚህ አይነት ነገር አይመጡም ነበር ዩቲዩበሮች በሙሉ ህጉ እንትን ቢል ኑሮ። ግን እኛ ሀገር ታውቃላችሁ ሁሉም ነገር ሲምፕል ነው። ገባችሁ አይደለ? እና ለማስያዝ እንትን ብትል ኑሮ አሁን ቢኒም ከዚህ በፊት ቀምቷት ነበር ልጇን፣ እሷንም ለማገት ሞክሮ ነበር ምናምን። እነዛ ሁሉ ሞክራዎች አሉ። ቢኒም እኮ ልጇን ቀምቷት ሄዶ ከዛ ስንት ቀን ነው ያደሩት ምናምን ከሱ ጋር የሆነችው ምናምን ማለት ነው ባሳዩን ማለት ነው። እና እሱም እንደዛ አድርጎ ነበር። ከአንድ አይሉ 2 ጊዜ 3 ጊዜ የገታ እንትን አድርጎ ነበረ ቢኒም ማለት ነው። ገባችሁ አይደለ? አሁንም ምንም አዲስ ነገር የለም የብሩኬም። ስለዚህ ያው በጸባይ እምቢ አለች። ከዛ በዚህ መንገድ ደግሞ እሺ ካለች በራሷ በቃ ልጇን ስትል የምታወጣ ነገር ካለ ተብሎ ነው እንግዲህ ይሄ ነገር የተወሰደው ማለት ነው። እና ይሄ ነገር መሆን አልነበረበትም ያስከስሰዋል ምናምን የምትሉ ያው ከዚህም በፊት የተደረገ ነው ልላችሁ ነው። ቢኒም አድርጎት ነበር፣ አልከሰሰችውም። ቢኒም ተደብድቦ ነበር፣ እንትን አላለም፣ ከስሻለሁ ምናምን አለ። ግን እነ ቢኒ እነ ቤካ ምናምን የሆኑት ነገር የለም። ገባችሁ አይደለ? ግን እንደዚህ ካልን ደግሞ እኛ እነሱ በዛ መንገድ ሊመጡ ይችላሉ ማለት ነው ውዶቼ። ለማንኛውም ያም ሆነ የብሩክ አለማየሁ ስም መጽዳቱ አይቀርም እና ከቅመምዬም ጋር ደግሞ ወደፊት መቼም ቢሆን አይለያዩም። ሲቀጥል ደግሞ እኔ በጣም የምትገርሙ ነገር ትናንትናም ተናገር ያለው ሀብን ስትናገሩ የነበራችሁ ሰዎች በጣም ነው የምትገርሙት። እኔ ምን አድርግ ብላችሁ እንደሆነ የምትናገሩት አላውቅም። ምን አሁን ትናንትና ምንም ያጠፋው ነገር የለም። አንድ ይሁኑ ነው ያለው። በባልና ሚስት መሀል አትግባ፣ እነሱ ተነጋግረው መጨረስ ያለባቸው እነሱ መጨረስ ይችላሉ ብሎ ነው ለሀሰን ትናንትና ሲናገር የነበረው። ምን አጠፋ? ምን አጥፍቶ ነው እንደዛ? አንዳንድ ትልልቅ ሰዎች ከእናንተ የማይጠበቅ ነገር እኔ በጣም ነው ገርሙኛላችሁ ምናምን አስተሳሰባችሁ ማለት ነው። እና እነሱ እዛ ይተዋወቃሉ። ሀብ ምርጥ ወንድሟ ነው ለቅመምዬ። ቅመምዬም የመሰከረችለት ልጅ ነው። በጣም ጨዋና የተረጋጋ ሰው፣ አስተዋይ ሰው ነው። ወንድማቸው ነው። ገባችሁ? ከሱ በላይ እናንተ እዚህ ጋር ሆናችሁ አታስቡላትም ለቅመሜ። ከሱ በላይ አትቀርቧትም እናንተ። እና ምንም ይሁን ምንም እኛ እዛ ጋር አብረዋቸው ካሉት በላይ አንሆንም እኛ። ገባችሁ? የሚጠቅማቸውን የሚጎዳቸውንም ያውቃሉ ሀይሚዬና ብሩኬ። ሀሰንም ቢሆን እዚህ ጋር በጥባጭ ሆኖ ምናምን የሚሰራው ነገር ያው ለስራው ድምቀት ምናምን ሲባል ነው እንጂ በዚህ ልክ ማንም ቦታ የሚሰጠውም የለም፣ መብቱም አይደለም። በሀይሚዬና በብሩኬ መሀል ገብቶ ሌላ ነገር ማድረግ መወሰን፣ እሱም ደግሞ እንደዛ አይዳፈርም። ገባችሁ? ግን ደግሞ ይሄ ድራማ ስለሆነ ስራ ስለሆነ ነው። እና ከሱም በላይ እኛ ለብሩኬ አንቀርበውም፣ ለቅመምዬም አንቀርባት። እዛ ከዙሪያቸው ካሉት በላይ እኛ አንበልጥም፣ ወደድንም ጠላንም ማለት ነው። በጣም እንወዳቸዋለን፣ እናከብራቸዋለን በጣም ከልባችን ማለት ነው። ግን አጠገባቸው ያሉ ሰዎችን ማን ይጠቅማል ማን ይጎዳናል የሚለውን እነሱ ናቸው የሚያውቁት፣ እኛ አይደለንም ውዶች። ግን ባየነው በድራማው ደግሞ እንደዚህ መሆን የለበትም እንደዚህ ነበር መሆን ያለበት እያልን አስተያየት እንሰጣለን። ከዛ ውጭ ግን ሌላ ነገር ማለት ምናምን አስፈላጊ አይደለም። እና ባካችሁ ወደ ራሳችሁ ተመለሱ። ሲቀጥል ደግሞ የሌላ ኦዲየንሶች ሀይሚዬን የምትናገሩ የምትሳደቡ ምን ናችኋል? የፍቅር ኦዲየንሶች፣ የሩታ ኦዲየንሶች ምናምን። አሁን የሩታ ኦዲየንሶች ትተዋል መሰለኝ ደግሞ አሁን የፍቅር ኦዲየንሶች ምናምን። እና ምን እያገናኛችሁ ነው አላውቅም። ቅመሟን ምን አርጊ ነው የምትሏት እንዴ? እኔ በጣም ነው የምትገርሙኝ። እቺ ትንሽዬ ልጅ ምን ታደርጋችሁ? ቆይ ዝም ብላችሁ በቃ የማዳም ሩዝ አጠገባችሁ መሰለኝ። እንደው ላይቭ ላይ ተዘብዝፋችሁ ሰው መሳደብ። ኧረ ፈጣሪ እንደው ወደ ራሳችሁ ተመለሱ፣ ተው። እና ለማንኛውም እነሱ ምንም የሆኑት ነገር የለም። ብሩክ አለማየሁንም ተሳደባችሁ፣ ቅመሜንም ተሳደባችሁ፣ ሀይሚና ብሩኬ እንደሆነ አንድ ናቸው። እና እንደዚህ ብሏችሁ ነበር የሆነ ታይም ላይ ታስታውሱ ከሆነ ላይቭ ላይ ገብቶ ብሩኬና ከላይም ከታችም ያቃጥላችኋል እኛ ሰላም ስንሆን ብሏችኋል። እና ተቃጠሉ እንግዲህ ወተቱን እየጠጣችሁ ነው። እና መልካም ምሽት ይሆንላችሁ። ባይ ባይ።